ትንሽ ነገር ምን አስረግዛት ነው የምንፈታው? አስረግዛት ማለት ጊዜ ታስታውሱ ከሆነ የመጀመሪያ ጊዜ ቡታጅራ ሲሄዱ ነው እንግዲህ ሀይሚና ብሩኬችን አይዲያ ጀምሮ የመጡት። ሀይሚዬ ለምን አልፈራችሁም? እዚህ ጋር ይሄ ሁሉ ነገር ብሩኬ ከሌላ ሴት እንዳስረገዘ ታቅ ነበር በዛን ሰዓት እያላችሁ አሁን ላይ ስሜታዊ የሆናችሁ የምታወሩት ለምን አልፈራችሁም? በዛን ሰዓት እኔ በሆነ ፈራዋለሁ። ምክንያቱም ያችን ሴት አስረግዞ እኔ እንደማያስረግዘኝ እኔ ፈራለሁ። ለምን አልፈራችም? ውሸት እውነት ቢሆን ማለት ነው እውነቴ ነው እያላችሁ ለምትከራከሩ ሰዎች ማለት ነው በደንብ ቪዲዮውን ጥርጥር እያደረጋችሁ ማየት አለባችሁ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው በእኔ ጋር። ፈጣሪ የተመሰገነ ይሁን። እንዴት ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን ማለት ነው። እንግዲህ አንድን ሰው ስታደንቁት ወይም ደግሞ አስተያየት ስትሰጡት ወይም ደግሞ ስታፈቅሩት ወይም ደግሞ ስትወዱት ወይም ደግሞ ትእዛዝ ስታዙት ስሙ መጠራት አለበት ወይ ፎቶ መደረግ አለበት። ስሜ ተጠራሁ ብላችሁ የሆነ ቅር ያላችሁ ሰዎች አላችሁ፣ ይቅርታ እንከባበር ብላችኋል። ያው መከባበሩ ግድ ነው። ግን እኔ ደግሞ የተናገርኩት ከእናንተ የባሰ ነገር እኔ ምንም አልተናገርኩም። በተሻለ መልኩ የሃይሚና የብሩኬን ፍቅር ሰላም ለማምጣት ጥሩ ጥሩ ነገር እናውራ ነው ያልኩት። ሌላ ምንም ያልኩት ነገር የለም። ግን ደግሞ ማለት ይሄን ነገር ስለተባለ ተብሎ የሸዋሮቢት ልጅ ነሽ አንቺ እዛ አማራ እየተራበ ምናምን የጊዜ ጉዳይ ነው። ሁሉም ነገር ይስተካከላል። ማለት አንድን ግለሰብ ስትናገሩ ሀገር ወይም ደግሞ ወገን ወይም ደግሞ ቤተሰብ ነው እንደዛ አይመጣውም። ለማንኛውም ሁሉም የጊዜ ጉዳይ ነው፣ የሚስተካከል ነው። ግን እኔ መስመሬን አስትም ሳወራ ለእያንዳንዷ ነገር ስርዓት ባለው መልኩ ነው የምናገረው። ይሄንን ሰላም ለማምጣት ነው እንጂ እኔ ሌላ ሀሳብ ጨምሬ ያወራሁት ነገር የለም። የራሳችን ስራ ይኖረናል፣ ለሁሉም ጊዜ መስጠት አለብን ነው ያልኩት። እስኮ ትክክል ነኝ። እኔ ያልኩት ነገር ትክክል ነው። ምንም እዚህ ጋር የተሳሳተ ነገር እኔ አላቀረብኩም። እንደ ማንኛውም ሰው እየዘለፍኩ አይደለም እኔ የምናገረው። ማድረግ ያለብንን ነገር እንደ ሀሳብ ነው የተናገርኩት። ይሄ ነገር ደግሞ ስሜ ተጠራ ስሜ እንዲሆነ ብሎ ቅር ያለው ሰው ግለሰብ ስላለ ስሙ ስለተጠራ ብቻ ይቅርታ ላለው። ግን ደግሞ አንድ ሰው ስሙ ሲጠራ ወይ ይታዘዛል፣ ወይ ይወደዳል፣ ወይ ይፈቀራል፣ ወይ ይሞገሳል። እኔ ደግሞ ለወንድ ብር ምለግስ ሴት አይደለሁም፣ በፎቶ ማምን አይደለሁም። ኤንድ ሰው ታውቁታላችሁ፣ ይሄንን ላላችሁ ሰዎች ማለት ነው። እና ዛሬ ለሌ የመጣሁት አጠቃላይ ይሄን ልናገራለን የሚመጣሁት። ለማንኛውም ዛሬ የመጣሁት ለዚች እህታችን ነው። ዩቲዩበርም ናት፣ ቲክቶከርም ናት። እንደምታዩት በጣም ጎበዝ ተወዛዋዥ ናት። በጣም ዘና ፈታ የምታደርግ መወዳት ነች። ቲክቶክ ላይ ነው ማውቃት። አሁን በቅርቡ ኢትዮጵያ ገብታለች። ኢትዮጵያ ገብታ እንግዲህ ያው እግዚአብሔር ይመስገን አብራ የምትሰራው ልጅ አለ። ያን ያክል ሪሊ ማውራት አልችልም። እሷ ራሷ በደንብ እስክታወራ የሆነ ሶሻል ሚዲያ ላይም ቀርባ ነበረ። ምክንያቱም ኢንተርቪው ታደርጋለች፣ ስለ ማዳም ቅመሞች የሚገባውን ነገር አውርታለች። አሁን ላይ ግን አንዳንድ ነገር በሚባሉት ነገር ተነስታ እንትን ላይ ላይቭ ላይ ስታለቅስ ትላንትና አይቻት ነበረ። እኛ የማዳም ቅመሞች ነን፣ እሷም የማዳም ቅመሞች ነን፣ እንደዛ እኛ ሀገር ስንገባ እንሰደባለን በሚለው አንቺ ማለት ነው ግምጃዬ ማለት ነው እንደ እህት ሆኜ ስነግርሽ፣ እንደ እህትም እንደ ማዳም ቅመሞችም ሆኜ ስነግርሽ ማለት ነው እነ ብሩኬ ማለት ነው ስንት ነገር ነው የሚባሉት። ሀይሚ ማለት ነው ሀይሚ ትንሽዬ ልጅ ናት። ሀይሚ ታውቂያታለሽ ብዬ አስባለሁ። ደግሞም ታውቂያታለሽ በደንብ። ሀይሚ ትንሽዬ ልጅ ናት። ከአቅሟ በላይ ከፀጉሯ በላይ ስንት ነገር ትባላለች። ግን ምን ሆነች ሀይሚ? ምንም። ትናንት ከነበረችው ዛሬ የተሻለች ነገ የተሻለች። ብሩኬ ታያለሽ፣ ከሰው ጋር ፎቶ ተነሳ ተብሎ ስንት ውርዶ እንደሚወርድበት ታያለሽ አይደል እንዴ? ይኸው ብሩክ ነው፣ ብሩክ አለማየሁ ነው። ምንም አዲስ ነገር የለም። ስለዚህ እህቴ አንቺ አረብ ሀገር ኖረሽ እንደዚህ የአረብ ሀገር ስንት በኮመንት እንኳን በየእንትኑ ላይ ስንት ነገር አለ እንዲህ የምንሰድበው፣ ስንት ነገር እኮ ነው የምንባለው። ሽንት ቤት አጣቢ ገረድ ምናምን እኮ ነው የምንባለው። አንቺ ታዲያ ሀገርሽ ላይ ገብተሽ እንደዚህ ዝንጥ ብለሽ በራስሽ በነፃነት በራስሽ ቤት በራስሽ ሁሉ ነገር በራስሽ ውበት ፏ ብለሽ ባይቀኑብሽ አይገርምሽም? ይቀኑብሻል እኮ። ሰው እኮ እድገት ላይ ስትሆኝ እኮ ነው ስምሽን የሚያነሳው፣ ወይም ደግሞ ሊለወጥብሽ በአንቺ የሆነ ነገር ማግኘት ሲፈልግ ነው ስምሽን የሚያጠፋው። አንቺ ለማን ብለሽ ነው እንደዚህ የማዳም ገረድ ተባልኩ ብለሽ ላብሽን ጠፍ እያረግሽ እንባሽን ጠፍ እያረግሽ እንደዚህ ላይቭ ላይ የምታለቅሽው ለማን ብለሽ እህቴ? አንቺ እኮ ጀግና ነሽ እኮ። አንቺ እኮ ከነ ሀይሚ ብዙ ነገር ማየት
መማር ትችያለሽ በትንሹ ማለት ነው። ሌሎች ሚዲያዎች አሉ ጠንካራ የማዳም ቅመሞች ከእነሱ ብዙ ነገር መማር ትችያለሽ እኮ ማሬ። ምን አስበሽ ለየትኛው እንትንሽ ብለሽ ነው የምታለቅሽው? ማን ደስ ይበለው ብለሽ ነው የምታለቅሽው? በዚህ አጋጣሚ የማዳም ቅመሞች ማለት ነው ሁላችሁም አለንልሽ ልትሏት ይገባል። እኛ እርስ በራሳችን አንተጋግዝም። የምናሽቃብጠው ሌላ ለማይረባ ነገር ነው የምናሽቃብጠው። አለንልሽ ብላችሁ ግምጃዬን ማለት ነው በቲክታክም በዩቲዩብ ላይም ፍቅራችሁን አሳዩዋቸው። እናንተ ለምንድን ነው ግን እኛ እርስ በራሳችን ግን ማን እንደጋግፈው ስደት ሆነን ለምንድን ነው ግን እንደዚህ የሆነ በቃ አንድ ነገር ስታረግ የሆነ ይዛችሁ የሆነ የማይጠቅማችሁ ሰው ጋር እያንጠለጠላችሁ ሄዳችሁ አሳልፋችሁ የምትሰጡት ለማይጠቅማችሁ ሰው? ስለዚህ ግምጃዬ ማለት ነው ከሀይሚና ከብሩኬ ጥንካሬን እንድትማሪ እኔ የአረብ ሀገሯ እህትሽ እመክርሻለሁ። ለምን ብለሽ ጭራሽ ላይ እንዲህ አሉኝ ብለሽ ታለቅሻለሽ? ጭራሽ ተገቢ ያልሆነ ነገር ነው ያደረግሽው። በፍጹም ሊሆን አይገባም። በቃ አንቺ እንኳንም በሰላም ገባሽ፣ እንኳንም በሰላም የምትፈልጊው ሰው ከጎንሽ የሚሆን ሰው አገኘሽ እንዴ። ምንሽም ይሁን ወንድምሽም ይሁን ባልሽም ይሁን ፍቅረኛሽም ይሁን የፈለገ ነገር ይሁን ብቻ ሰው ይኑርሽ፣ አለው የሚልሽ ሰው ይኑርሽ። ምክንያቱም ከዚህ ሀገር ስትገቡ በጣም ብቸኝነት ይሰማችኋል። እናንተ የምታውቁት መንገድ ተቀይሮ ነው የምታገኙት ብዙ ነገር እስቲል በቃ ማን ጤነኛ ማን ሌባ እንደሆነ የማታውቁበት ደረጃ ላይ ነው የምትሆኑት። በጣም ብቸኛ ትሆናላችሁ፣ በጣም ባይተዋር ትሆናላችሁ። በተለይ ረጅም ዓመት ቆይታችሁ ከሄዳችሁ ማለት ነው። ከዛ አንጻር ከጎንሽ የሆነ አይተናል። እንግዲህ አንቺ እሱን ጥሩ ያርግልሽ ፈጣሪ፣ ከሱ ጋር የምትራመጅበት መንገድ ከፈጣሪ በታች ጥሩ ይሁንልሽ እንጂ ስንቶቹ እኮ ገንዘባቸውን ተዘርፈው እናፈቅርሻለን ብለው ስንት ነገር ባዷቸው ሆኖ የሚያለቅሷሉ። አንቺ ሰው ተናገረኝ ብለሽ እንዴት ታለቅሻለሽ ማሬ? እንዴት አንቺ ጠንካራለሽ? ስንት በረሃ አልፈሽ ስንት የማዳም ቅመም ስንት ስትሰደቢ ቤት ውስጥ ችለሽ አይደል ሀገርሽ ሄድሽው? እንዴት አይመጣውም ግምጃዬ አይመጣውም። የኔ ውድ አይመጣውም። እህቴ ስለሆንሽ እኔም እንዳንቺው ለፍቶ አዳሪ ስለሆንኩኝ ነው። ስንት ነገር አሳልፈሽ እንዴት ሀገርሽ ላይ ገብተሽ እንዴት ታለቅሻለሽ? ስቀሽ ተደስተሽ። እንደዛ የሰደቡሽ ሰዎች እኮ ወይ ፎሎ ፈልገውብሽ ነው ወይ ደግሞ ዶላር ሊቆጥሩብሽ ፈልገው እኮ ነው። አንቺነትሽን መለወጥሽን ማደግሽን እኮ ነው። ወደፊት ወጥረሽ ማሳየት አለብሽ። ከብሩክና ከሀይሚ ብዙ ነገር እንድትማር ይፈልጋሉ። ለዛ ነው ፎቶሽ ነው ያደረግኩት ማለት ነው። አንድ ሰው ስለ እሱ ሀሳብ ስትሰጡ ፎቶ ታነሳላችሁ ወይ ስም ይነሳል። ስም ተነሳ ብላችሁ እሪ የምትሉ ሰዎች ያኔ ምንም ነውር የለውም። እኔ ስሜ ቢነሳ ፎቶ ቢለጠፍ ችግር የለውም። ጥፋትም ካለብኝ ጥፋቴ ቢነገረኝ ችግር የለውም። ምንም ችግር የለውም። እና ደግሞ እውነት የሆነ ነገር ሚዲያ ላይ እስካለን ድረስ እውነቱን እንነጋገራለን። አይ ይሄ እውነት አይደለም እንደዚህ ነው ኦኬ ቀበላለሁ፣ አለቀ። ከዛ ውጭ ግን እኔ ትክክል ነኝ፣ እኔ ባለ ጊዜ ነኝ፣ እኔ እንደዚህ ነኝ ብሎ ዘረ ማንዘር ድረስ ምናምን መናገር ይሄ አግባብ ነው ብዬ እኔ አላስብም፣ በእኔ በኩል ማለት ነው። የምናወራው ስለ ግለሰብ ነው፣ የምንሰራው ስለ ግለሰብ ነው። ስለ ብሔርተኝነት እኔ ማውራትም አልፈልግም፣ ማሰብም አልፈልግም። እሱ የጊዜ ጉዳይ ነው፣ ሁሉም ይስተካከላል፣ ፈጣሪ የፈቀደ ጊዜ ማለት ነው። ገባችሁ አይደለ? ዛሬ እኔ ልናገር የመጣሁት ማለት ለእህታችን እንደኛ ተንከራታ ዛሬ ላይ ጊዜዋ ደርሶ ቀኗ ደርሶ አገር ገብታ ስትሰደብ ሞራሏ ለተሰማት ለእህቴ ግምጃዬ ይድረስልኝ ይሄ ቪዲዮ። በድጋሚ አንቺ ላይቭም ሆነ ቪዲዮም ሆነ ዩቲዩብም ሆነ አንቺ ዘንጠሽ ለብሰሽ ስቀሽ በቃ ከምትፈልጊው ከምትወጁ ሰው ጋር የፈለግሽውን ነገር እንደዚህ ማሽንፈታም ከሆንሽማ ነገ አንድ ነገር ይዘሽ ስትመጪ ከሚዲያ እንድትጠፊ ነው የሚያደርጉሽ። ከሚዲያ እንድትጠፊ። የኛ ግለሰብ እኮ ትንሽ ነገር ነው የሚፈልገው። ስለዚህ የኛ የማዳም ቅመሞች በእናታችሁ ዛሬ እኔ ለምኛችሁ አላቅም፣ ዛሬ ብቻ ከግምጃዬ ጎን ሆናችሁ እስኪ አሳዩ እስኪ ለቡታጅራ ዩቲዩበሮች እንደምንሆነው ሁሉ ዛሬ ለግምጃዬ ለአንድ እህታችን የሆነ ነገር ማድረግ አለባችሁ። በዩቲዩብ ቻናል ላይም በቲክቶክ ላይም በፈለጋችሁት ፍቅራችሁን ግለጹላት። እስኪ አንድ ሁኑ። እስኪ አገር ገቡም እዚህም ሆናችሁ አንድ ለመሆን መሞከር መቻል አለባችሁ። ዛሬ ሀሳብ ልሰጥ የመጣው ስለ ብሩክና ስለ ሃይሚ አይደለም፣ ግን ግምጃዬ ከብሩክና ከሃይሚ ጥንካሬን እንድትማሪ በጣም እፈልጋለሁ። በጣም በቃ እነሱ የብዙ ተምሳሌ ናቸው። በተለይ ሃይሚ ማለት ነው። በተለይ ሃይሚ ትንሽዬ ናት። ብዙ ነገር ወንድ ነው፣ ብዙ ነገር መቋቋም ይችላል። እንደ ብሩክ ስናይ ማለት ነው ብዙ ነገር መቋቋም ይችላል። ወንድ ልጅ ነው፣ ምንም ችግር የለውም፣ ይሻላል ቢያንስ። ግን ደግሞ
ሃይሚን እያየሻት ነው እንዴት ወጥራ እንደሰራች ስንት ነገር እየተባለ ስንት ነገር እየሆነ ያንን ነገር እኮ እኛ ሳናይ ቀርተን ሳይሰማን ቀርቶ አይደለም፣ ግን የሚብሰው በብሩክ በኩል ነው በሚለው ነው እኛ ብሩክ ጋር የምንናገረው። ሶ ብሩክ ደግሞ ስንናገር ለብሩክ ስንናገር አፈቀራችሁ፣ ተቀነጠሳችሁ። ያፈቀረ ሰው ብቻ አይደለም እናንተ ሃይሚን አሁን ልጃችን ነች ምናምን አመጣችሁ ወልዳችኋታል? አልወለዳችኋትም። እኛ ወንድማችን የምንለው ባየነው ነው፣ በቃ በሚሰራው በስራው ነው ወንድማችን ያልነው እንጂ ተዋልደናል እያልን እኮ አይደለም። ስለዚህ እናንተ አንዳንዴ እናንተ የምትናገሩትን ነገር አስተካክሉልን። ስለዚህ እንከባበር። አዎ መከባበር ጥሩ ነገር ነው። መከባበር በጣም ደስ የሚል ነገር ነው። ከመከባበር ብዙ ነገር ይገኛል። መከባበር ጥሩ ነገር ነው። ሆኖ ሳለ የምናከብረውን ሰው ደግሞ ያው የሆነ በሁኔታው በሚንቀሳቀሳቸው በሚያደርጋቸው ነገሮች ሳይሆን በንግግር መግባባት የምንችል ሰዎች ነን። ስለዚህ እኔ አሁን ግምጃዬ ሰው ተናገረኝ ሰው ሰደበኝ ብለሽ ምንም አይነት ነገር አንገትሽ እንዳደፊ። ሌሎቻችሁም ብዙ አላችሁ እንደዚህ ሽንፈታችሁ ተቆርጦ የሆነ በቃ ሚዲያ ላይ በራሳችሁ ኮንፊደንስ ይኖራችሁ። ለምን የፈለገ ነገር እንደው አይደለም እንኳን እንደዚህ የራሳችሁ እግዚአብሔር የተሟላ መልክ ሰጥቷችሁ ምንም እንኳን የሌላቸው ስንት አካላተ ጎዳላ ሆነው እንኳን ባላቸው ነገር ፈጣሪያቸውን አመስግነው ሚዲያ ላይ ሲንቀሳቀሱ በጣም ነው እኔ ደስ የሚለኝ ማለት ነው። ስለዚህ ግምጃዬ ጀግና እንድትሆኝ ከዚህ በላይ ካንቺ ብዙ እንጠብቃለን። የኛ ሀረብ ሀገር ያለነው ወደ ሀገር እንድንመጣ ተምሳሊት እንድትሆኝ እኔ በበኩሌ መልእክቴን አስተላልፋለሁ። ስሜን ጠርተሽ ደግሞ ቪዲዮ ሰራሽብኝ ብለሽ ቅር የሚልሽ ከሆነ የኔ ውድ እህት ምንም ማድረግ አልችልም። በደንብ ቪዲዮ እንዲደርስሽ ስለምፈልግ ነው። ብዙ ጊዜ ስለ ሃይሚና ስለ ብሩኬ ስለሆነ የምሰራው ያኔ ስምሽን ከጠራው ግዴታ ወደ አንቺ እንዲደርስና ያልኩት ነገር በተግባር እንዲደርስ ስለፈለኩኝ ነው። ሌሎቻችሁም ብዙዎቻችሁ ሀገር ገብታችሁ እንዲሉናል እንዲኖናለን እንደዚህ ነው እያላችሁ እየፈራችሁ በር ዘግታችሁ የተቀመጣችሁ ሴቶች አላችሁ። መሆን የለበትም። አቅማችሁን አውጡ። በቃ ሚዲያ መጠቀም ከፈለጋችሁ ተጠቀሙ። ከሌ ሰደበኝ ከሌ ያሰደበኝ ብቻ እናንተ ካፋችሁ የሚወጣ ጥሩ ነገር ይውጣ። ፍጹም አይደለንም ሁሉ ጊዜ ትክክል ልንሆን አንችልም። ስህተት ሊኖርብን ይችላል። ያን ስህተታችን ደግሞ እየተራረምን ይቅርታ የሚባል ነገር አለ፣ እንሄዳለን። አለቀ። ሚዲያ አንድ ሰው ብቻ አይደለም፣ ሚዲያ የጋራ ነው። ተሳዳቢው እንደፈለገ እየቦረቀ እዚህ ደግሞ ምስኪኑ ህግ የሚፈርደው እኩል ነው። ህግ የሚፈርደው ሲጀመር ማለት ነው እኩል። ራሳችሁን ንጹህ አድርጋችሁ ሰውን እንደ ባለጌ አድርጋችሁ ስትሳደቡ ህግ እኔ ይደግፈኛል አንቺን አይደግፍሽም፣ ይሄ አይሰራም ይሄ። ምክንያቱም ህግ ለሁላችንም እኩል ነው ያለው። ግን ህግ ቦታ ከምንሄድ መጀመሪያ እኛ ምንናገራቸውን ነገሮች ተግባብተን ብንነጋገር ብንከባበር በጣም የተሻለ ነው ብላችኋል። መከባበር በጣም መልካም ነገር ነው፣ ጥሩ ነገር ነው። ስለዚህ ራሳችንን አልሆነ ነገር ላይ ሚዛናዊ አድርገን በምንሰራ ስራ በማይመለከተን ነገር ብዙ ርቀን የማይሆን ቤተሰብ ድረስ መድረስ አስፈላጊ ነው ብዬ አላስብም። እንደዚህ ደግሞ የማዳም ቅመሞችን የሆነ ቅስም የሚሰብር ነገር መናገር መሳደብ አግባብ አይደለም። እኛ እርስ በራሳችንን የምንሰዳደበው ሰው ግምጃዬ ይሄንን ነገር ከሃይሚዬ ባጭሩ ትማሪያለሽ ጥንካሬን ብዬ አስባለሁ። ምክንያቱም በፍጹም ማልቀስ የሌለብሽ ፓርት ነው ያለቀሽው። የምሬን ነው። ጭራሽ ላይ ብላይ በፍጹም ነገ ትልቅ ደረጃ ገና ደርሰሽ ማየት ነው ፈልገው። የምሬን ነው። እኔ ቲክቶክ ላይ ነው ማቃት፣ ዩቲዩብ ላይ ማቃታለሁ። በጣም ስትወዛወዝ ስትጨፍር ነው በጣም ማደንቃት ማለት ነው። አመሰግናለሁ ቤተሰቦች ባይ አለብን